ሰበር ዜና የኢራን የአውሮፕላን ማምረቻ ፋብሪካ በዛሬው ዕለት መውደሙ ተገልጿል። ይህን ዜና በትንታኔ የማስደምጣችሁ አሁን እየወጡ ያሉ ሰበር መረጃዎች ናቸው። አዲስ የሾመችው የመከላከያ ሚኒስትር ስልጣን ከያዙ በሁለተኛ ቀናቸው በዛሬው ዕለት መገደላቸው ተሰምቷል። የእስራኤል እና አሜሪካ በወሰዱት እርምጃ በቴህራን የሚገኘው የፕሬዝዳንት ጽህፈት ቤት ቢሮ መውደሙ ተሰምቷል። እነዚህን መረጃዎች በትንታኔ የማስደምጣችሁ ይሆናል። ዓለም መልኩን እየቀያየ በዛሬው አዲስ መረጃዎች እየወጡ ይገኛሉ። ኢራንም የምግብ ነክና ማንኛውንም እንቅስቃሴ የሚያደርገውን ዝግ ማድረጓ ተመላክቷል። እነዚህን ጉዳዮች በትንታኔ ያስደምጣችኋለሁ። የአሜሪካና የእስራኤል ኃይሎች በኢስፋሃን ያለውን የኢራን የአውሮፕላን ማምረቻ ኢንዱስትሪ ኩባንያ መምታታቸው ተዘግቧል። የአሜሪካና የእስራኤል ኃይሎች በኢስፋሃን አቅራቢያ ያለውን የኢራን የአውሮፕላን ማምረቻ ኢንዱስትሪ ኩባንያ ተቋም እንደመቱት ገልጸዋል። ይህ ተቋም በኢራን ውስጥ የአየርና የመከላከያ ኢንዱስትሪ ዋና ማዕከል ሲሆን የአውሮፕላን ምርት ዋና ኃላፊነት ያለው ተቋም መሆኑም ተገልጿል። በዛሬው የካቲት 24 2018 ዓ.ም ከሰዓት በወሰዱት እርምጃ እንዳወደሙት ተገልጿል። በቅርቡ የተሾሙት የኢራን መከላከያ ሚኒስትር መገደላቸውም ሌላኛው መረጃችን ተሰምቷል። ግለሰቡ በኃላፊነት ላይ የቆዩት ለሁለት ቀናት ብቻ መሆኑም ተገልጿል። እስራኤል የኢራን አመራሮች ኢራን በሌላ ተክታ ከምትጨርስበት ፍጥነት በላይ እየገደለች መሆኑ እየተገለጸ ይገኛል። ዓለም መልኩን እየቀያየረ ይገኛል። በዚህም ኢራን ላይ የሚገኙትን አመራሮች አሜሪካና እስራኤል እያደኑ መልቀማቸው እየተሰማ ይገኛል። እጅግ ውስብስብ እየሆነ የመጣበት ጉዳይ ነው። እስራኤል በቴህራን የሚገኘው የፕሬዝዳንት ጽህፈት ቤትም መደብደቧ ተሰምቷል። የሟቾች ቁጥር 787 መድረሱም እየተገለጸ ይገኛል። በመካከለኛው ምስራቅ ያለው ውጥረት ወደ ከፍተኛ ደረጃ በተሸጋገረበት በዚህ ወቅት እስራኤል በኢራን መዲና ቴህራን በሚገኘው የመሪዎች ቅጥር ግቢ እና ፕሬዝዳንት ጽህፈት ቤት ላይ ጥቃት መፈጸሟን አስታውቃለች። ቅዳሜ ጀምሮ በቴህራን እያንዳንዱ የከተማ ክፍል ጥቃት እየደረሰ በመሆኑን የዓይን እማኞች እየገለጹ ይገኛሉ። እስራኤል የሞሳድ እና ልዩ ኮማንድ ኃይሎች የተሳተፉ የምድር ላይ ወታደር ኦፕሬሽን በኢራን ውስጥ ጀምሬያለሁ ስትልም ገልጻለች። አልአረቢያን የውስጥ ምንጮች ጠቅሶ እንደዘገበው የኦፕሬሽኑ የተከናወኑ በሌት ኦቨርናይት ነው ሲሉም ገልጿል። እስካሁን ስለ ጥቃቱ ዝርዝር መረጃዎችን ከመስጠትም እንደተቆጠበ የወጣ ያለው መረጃ ያመለክታል። የእስራኤል ወገን እስካሁን በጉዳዩ ላይም የሰጠው ይፋዊ መግለጫም አለመኖሩን ተገልጿል። ኢራን ሁሉንም የምግብ እና የምግብ ነክ ነገሮችን ኤክስፖ እንግዲህ ዝግ ማድረጓን እየተገለጸ ይገኛል። ይህ ውሳኔ ለዓለም አቀፍ ስጋቶችን ይበልጥ እያባበሰው እንደመጣም ተገልጿል። በተለይ 20% በመቶ የሚሆነውን የዓለም የነዳጅ ዝውውርና ዋና የማዳበሪያ ምርቶችን ኤክስፖርት የሚያጓጉዘው የሆርሙዝ የባህር በር መዝጋት ጋር ተዳምሮ በዓለም ዙሪያ የምግብ ዋጋ በከፍተኛ እንዲንርም እንደሚያደርግ ከወዲሁ ስጋታቸውን ተንታኞች እየገለጹ ይገኛሉ። ኢራን በዋነኛነት በሷ የሚያልፈውን ሆርሙዝ ተብሎ የሚታወቀውን ዋና የንግድ ቀጠና መስመር የሆነውን ሙሉ በሙሉ መዝጋቷ ተገልጿል። ከዚህ ጋር በተያያዘ ያለም ወደ ቀውስ ውስጥ ይገባን ተብሎ ስጋቱም አሁን እየተገለጸ ይገኛል። በተጨማሪም አሜሪካ የአየር ኃይል የነዳጅ ጫኝ አውሮፕላኖችን እና ወታደር ቁሳቁሶችን ከአውሮፓ ወደ መካከለኛው ምስራቅ እያጓጓዘች መሆኑ ተገልጿል። ይህ ጉዳዩ በከፍተኛ ደረጃ ዓለማችን ወደ ቀውስ ውስጥ ሊከት እንደሚችል ስጋትም እያጫረ ይገኛል። አሜሪካ ለከፍተኛ ወታደር ግስጋሴ እየተዘጋጀች እንደሆነም ያመላክታል። የሳተላይት ምስሎችም እንዲሁም የሮይተርስ ሚሊተሪ ታይምስ እና ዘዋር ዞን ዘገቦች እንደሚያመለክተው ከመቶ በላይ የሚሆኑ የአሜሪካ አየር ኃይሎች ነዳጅ ጫኝ አውሮፕላኖችም ኬሲ 135 እና ኬሲ 46 እና ሌሎች ደጋፊ ወታደር ቁሳቁሶችን ከአውሮፓ እና ከአሜሪካ የጦር ሰፈሮችም ተነስተው በእስራኤል ቤን ጉሪያን እና በሳውዲ አረቢያ ልኮን ስልጣን ወደሚገኙ ማዕከል በማጓጓዝ ላይ መሆናቸው ተጠቅሷል። ይህ እንቅስቃሴ በኢራን ያለው ውጥረት ተከትሎ እየተካሄደ ያለው መጠነ ሰፊ ወታደር ግንባታና የአየር ድብደባ ኦፕሬሽኖች አካል ሲሆን የበረራ ካርታውም በአሁኑ ሰዓት ያለውን ከፍተኛ የነዳጅ ጫኝ አውሮፕላኖች እንቅስቃሴ ዘገቦች ጋር በሚያጣጥም መልኩ እያሳየ ይገኛል። የዓለማችን ውጥረት ወደ መካከለኛው ምስራቅ በእጅጉ ከፍተኛ ደረጃ እየተሸጋገረ መሆኑ በእነዚህ 4 ቀናት ውስጥ ዘገባው ያመላክታል። የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ በኢራን የሚገኘው የናይዝ የኒውክሌር ተቋም በድጋሚ ጥቃት እንደደረሰበትም ዘግቧል።
ይህ ማዕከላዊ ዩራኒየም ለማበልጸግ የሚያገለግል ሲሆን በማዕከሉ ውስጥ የሚገኙ የጋዝ የሴንትራፊዩጅና ለደህንነት ሲባል ከ40 እስከ 50 ሜትር መሬት ውስጥ የተቀበረው እንዲሁም በ7.6 ሜትር ውፍረት ባለው የኮንክሪት መከላከያ የተሸፈነውንም በድጋሚ እንግዲህ እርምጃ እንደወሰዱበትም እየተዘገበ ይገኛል። የቴህራን አይኖች ለእስራኤል ሲሰልሉ የካሜራ መጥለፍም ሚስጥራዊ መጋለጡም ሌላኛው መረጃችን ነው። እስራኤል ለደህንነት መዋቅር የኢራንን ቁልፍ የደህንነት ካሜራዎች ለዓመታት ሲቆጣጠር መቆየቱን የፋይናንሻል ታይምስን ይፋ ያደረገው አዲስ የምርመራ ዘገባ አጋልጧል። ዘገባው እንደሚያመለክተው እስራኤል የኢራን ከፍተኛ መሪ የሆኑትን አያቶላ አሊ ካሚኒን የመኖሪያ ቤት አካባቢ ጨምሮ በመላ ሀገሪቱ የሚገኙ የአውራ መንገዶች ላይም የተተከሉ የደህንነት ካሜራ በመጥለፍም መረጃ ስታገኝ መቆየቷም ተገልጿል። በእነዚህ ካሜራዎች አማካይነት የኢራን ከፍተኛ ባለስልጣናት እያንዳንዱ እንቅስቃሴ የጉዞ መስመርና የዕለት ተዕለት እንቅስቃሴ ለዓመታት በእስራኤል ስለላ ተቋማት እየተከታተች መሆኑም ያመላክታል። ይህ ቴክኖሎጂ በበላይነት በእስራኤል እና በአሜሪካ በቅርቡ በተወሰዱ እርምጃ 48 የሚሆኑ የኢራን ከፍተኛ አመራሮች እንዲሁም ወታደር መኮንኖች በቀላል ለይቶ ለመምታት ትልቁን አጋዥ መሳሪያ የተጠቀመችበትም ዘገባው የተገለጸ ይገኛል። ዘገባው በኢራን የሳይበር ደህንነት መዋቅር ምንም ያህል ተጋላጭ እንደነበርና በእስራኤል በኢራን እምብርት ውስጥ የፈለገችውን እርምጃ ለማግኘት የነበራትን አቅም አመላካች መሆኑም እየተገለጸ ይገኛል። ይህ መረጃ ይፋ መሆኑን ተከትሎ በኢራን ወታደራዊና ደህንነት መዋቅር ውስጥም ከፍተኛ ድንጋጤ መፈጠሩም የተነገረ ሲሆን እስካሁን በቴህራን በኩል የተሰጠ ይፋዊ ምላሽ አለመኖሩ ተዘግቧል። በተባበሩት አረብ ኤሚሬትም ፋይናንሻል ከፍተኛ ፍንዳታም መሰማቱ ተገልጿል። ኢራን ድሮን ጥቃትን ተከትሎ በኤሚሬትስ ግዛት ፋጃየር ተብሎ በሚታወቀው ወደብ የሚገኝ የነዳጅ ማከማቻ ተቋም ከፍተኛ ፍንዳታ እንደተሰማም ተገልጿል። በዚህም ሳይወድም እንዳልቀረም መረጃው እየወጣ ይገኛል። ኢራን እንግዲህ ኢላማ ያደረገቻቸውን እያነጣጠረች እየመታች ይገኛል። በአንጻሩ ደግሞ አሜሪካና እስራኤል በቅንጅት በኢራን ላይ ጣጠፋ ምላሽም እየሰጡ ይገኛሉ። የምስራቅ ዓለማችን ወደ ምስቅልቅል እያሰቀና መሆኑን መረጃዎች እየወጡ ይገኛሉ። ውድ የቻና ቢስብ ተከታታዮች ሰላም ለሀገራችንና ለዓለማችን ያድርግ። ከዚህ ጋር አንድ ነገር ከምንመለከተው የዓለማችን የገበያ ሁኔታ በከፍተኛ ደረጃ እንደሚለዋወጥ አሁን ከፍተኛ ስጋትን እያጫረ ይገኛል። በተለይ ኢራን ሆርሙዝ ተብሎ የሚታወቀውን የንግድ መስመር ወይም ቀጠና ዝግ ማድረጓን የዓለማችን የገበያ በተለይ አሁን ያለበት ሁኔታ በእጅጉ እንደሚቀይርና እንደሚለውጥ ስጋት እያጫረ ይገኛል። በሌላ መረጃ እስክንገናኝ መልካም ጊዜ እንዲወላችሁ ከወዲሁ እንመኛለን።